እንግዳ በክፍል 93 እንግዲህ ሊዛ የጓደኛዋ ፍቅረኛ እንደሆነ ሲያወራት የነበረው አውቃለች። እሷም እንግዲህ መጀመሪያ እንዴት የጓደኛዬን ስልክ ከስልክሽ አገኘዋለሁ? የት አግኝቶ ነው ያንቺን ፍቅረኛ ማውራው? ሲጀመር ያንቺ ፍቅረኛ ማን እንደሆነ አላውቅም። እንዴ ደግሞ እኮ የተጻጻፍሽው ሁሉ አለ እና ደግሞ አይቼዋለሁ፣ የተደዋወልሽበትም ቴክስት የተጻጻፍሽውም አለ ብላ ስታሳያትኝ፣ እንዴ ይህ እኮ ባለፈው እያስፈራራኝ ነው ስልሽ የነበረው ሰው ነው፣ እያስቸገረኝ ነው ስልሽ የነበረው ነው። ምን እኔ አላምንም በቃ ብላ በጣም እየቀወጠችው ነበር ቤቲ ማለት ነው። እንግዲህ ሊዛ በመጀመሪያ አታውቅም ነበረ ቴዲ የሷ ፍቅረኛ እንደሆነ። በእርግጥ ከዚህ በፊት አታውቀውም፣ በቴክስት ነው የምታውቀው። እናም እያስፈራራት ነበር፣ ካላገኘሁሽ ህይወትሽ ይበላሻል ምናምን እያለ ከዚህ በፊት ሲያስቸግራት ለቤቲ ደግሞ ነግራት ነበር። ቤቲ እንግዲህ ቴዲ እንደሆነ ስለማታውቅ እንደውም እሺ በቃ ለምን ትፈሪያለሽ፣ አግኝተ ነው እዛው ጉዱን እናየዋለን እያለቻት ነበረ። ሊዛም እንግዲህ በሰዓቱ ቦታ ስላልሰጠችው ዝም ነው ያለቻት። እንግዲህ የዛኔ ሂዶ አግኝቶት ቢሆን ኑሮ የራሷ ቴዲ እንደሆነ ታውቅ ነበር ማለት ነው። ግን በስተመጨረሻ ያው የራሷ ፍቅረኛ መሆኑን አውቃለች። የእሷ ስልክ ስለተበላሸባትም በሊዛ ለመደወል ነበረ። ልክ የእሷን ስልክ ስትል እዛው የተጻጻፉበትን የተዳወሉበትን አግኝተው ነው እንግዲህ ከፍቅረኛ ጋር ተዳውለሻል እንዴት የኔ ፍቅረኛ ጋር ምናምን ብለን እሷ ወደ ሌላ ነገር ነው የወሰደችው እንጂ ሊዛ በፍጹም ቴዲ የእሷ ፍቅረኛ እንደሆነም አታውቅም። እና ያ ማለት ሲያስፈራራኝ የነበረው ሰው ነው፣ ስለዚህ እኔ አላውቀውም። አንቺ ራሱ ከምን አይነት ሰው ጋር ነው ፍቅር የጀመርሽው ብላ ነው እንግዲህ ሊዛ የተቆጣቻትኝ። መጀመሪያ ቤቲ ሊዛ በምታውቀው ነገር ነበር የወነጀለቻት፣ ማለትም የሷን ፍቅረኛ እየተጀናጀነችባት መስሏት ነበረ። ግን የተጻጻፉትን ቴክስት ስታየው በደንብ እሷ እኔ ከመሳደብ ውጭ ምንም አላልኩትም፣ ሲያስቸግረኝ የነበረው እሱ ነው፣ እኔ ደግሞ ያንቺ ፍቅረኛ እንደሆነ አላውቅም ነበረ። እንግዲህ ቤቲ ማመን አቅቷትኝ፣ ወይኔ ጉዴ ለካ የማይፈልገኝ ለዛ ነው። እንግዲህ ቴዲ እስካሁን ድረስ የመኪና አደጋ ራሱ ደርሶባት ምናምን አይፈልጋትም። በዛ ላይ ደግሞ ከቤቱ እንድትሄድ አይፈልግም። ከቤቱ እንድትሄድ የማይፈልገው መሲ ከሱ ጋር ስለምትኖር ሌላ ሴት አብረው ስላለች መሲንም እያጃጃላት ስለሆነ ቤቲንም እንግዲህ እንደዛው ልክ እንደ መሲ ይሆናል ማለት ነው። በፊት እንግዲህ ቤቲ ሰክራ ወደ ቴዲ ቤት ሄዳ የእጇን ጌጥ እዛው ጥለው ነበረ እና መሲ ሶፋው ላይ ስታገኘው እንዴ ይህ ጌጥ እኮ የሴት ጌጥ እዚህ ምን ያደርጋል ስትለው፣ ወይኔ እንደው በቃ ላንቺ ስጦታ መስጠት አይቻልም፣ ላንቺ ስጦታ ልሰጥሽ ብዬ እኮ ነው ብሎ በዛውን እያማኘው፣ ግን በፍጹም ስጦታ ልሰጣት አልነበረም። ቤቲ ሰክራ ስለነበር በሰዓቱ የእጅ ጌጧን እዛ ጣለችው። ከዛ መሲ ስታገኘው ቴዲ እኔ ስጦታ ገዝቼልሽ ነው ብሎ ሸወዳትኝ። ልክ ጌጡን ለብሰው ስትመጣ ወደ ቤት ቤቲ ደግሞ አንቺ ሌባ ሰርቀሽ ነው፣ ይሄ ጌጥ እኮ የኔ ነው ከኔ እጅ ነበረ እንዴ ያምሻ እንዴ እኔ ምን ጌጥ ነው የምሰርቅሽ፣ ይሄ የራሴ ነው ያለቻት መሲ። ምክንያቱም ቴዲ ስለሸወዳትኝ እኔ ስጦታ ገዝቼልሽ ነው ያላት እንጂ እዚህ አግኝተሽ ነው ወይ ደግሞ የሴት ነው ምናምን ብላትኝ የማን ነው ብላ ጥያቄ ስለምታቀርብለት ነው እንግዲህ የመጣለትን እንዴ ስጦታ ገዝቼልሽ ነው ብሎ ነው የሸወዳት ማለት ነው በሰዓቱ። እና ሲም እንግዲህ እውነት መስሏት ነው እንዴ ብላት ደስ ብሏት ነበር የተቀበለችው። ግን በኋላ አውቃለች ማለት ነው ልክ እሱ ገዝቶ እንዳልሆነ የቤቱ እንደሆነ እያሰራላት አውቃለች። እንግዲህ ቴዲ ጸባይ እየተቀየረ ይገኛል። ከዚህ በፊት መሲን አድበሽ ተቀመጭ ስነ ስርዓት ያዥ ምናምን እያለ በጥፊ መቷትም ሁሉ ነበረ። አሁን ደግሞ አይንዬ እሷን ለማግኘት ሄዳ ነበር ማለት ነው መሲን ለማግኘት። እና እንዴት ነሽ? ትዳር እንዴት ነው? ወይ እናቴ ይቅርታልሽኝ፣ እንደዚህ ማድረግ አልነበረብኝም ነበር፣ ባደረግኩት ነገር በጣም አፍሬያለሁኝ። ማለትም እናንተን ትቼ ከቤት መውጣት አልነበረብኝም። ችግር የለውም እንደ አንቺ ያደረግሽው ነገር ማኮ በጣም ከባድ ነገር ነው፣ ያው የእናት አንጀት ሆኖብኝ ነው እንጂ እያለች እንግዲህ አይንዬም መሲን እያጽናናቻት ነበር። እንደውም ከዚህ አካባቢ ሰው ላይን አይገባም፣ ወንድምሽን ያንቺን አግኝተሽ ካየ ይገለኛል፣ በፍጹም እንዳታገኛት ብሎኛል። መሲ የተባለች ልጅ ስም ጭራሽ መስማት አልፈልግም እያለ ነበረ። በቃ እናቴ ችግር የለም ሌላ ቦታ ሄዳ እናውራ ብላ እንግዲህ እናቷን ጁስ ቤት ይዛት ሄዳ ነበረ እና ጁስ ጋብዛት ምናምን እያወሩ እና እንዴት ነው ትዳር ቴዲ እንዴት ነው ቤተሰቦቹን አስተዋወቅሽው ስትላት፣ ወይኔ ጉዴ አሁን አላስታወቀኝም ብላት ጥሩ ሰው አይደለም ትላለች፣ ትጨነቃለች። ስለዚህ አስታውቁኛል ልበላት ብላ እንግዲህ አዎ አስታውቁኛል፣ ወይ እንደው እንዴት ያለ ደስ የሚል ልጅ ነው፣ በዚህ ዘመን እንደዚህ አይነት ሰው ይገኛል እንዴ፣ በጣም መልካም ሰው ነው፣ ቤተሰቦቹንማ ካስተዋወቅሽ እያለች እንግዲህ አይንዬ እያሞጋገሰችው ነበር ቴዲን። እነዚህ እንግዲህ የውሸት ሳቅ ነው ስትስቅ የነበረው ከእናቷ ፊት። እንዴት ነው ጥሩ ሰው ነው ወይ ተመችቶሻል ስትላት፣ አዎ እናቴ በጣም ተመችቶኛል እያለች እንግዲህ ለእናቷ ብላ እያስመሰለች ነበረ። ቴዲ ግን እንደምታስበው መልካም ሰው አይደለም። እስካሁን ድረስ መሲ በነገራችን ላይ ቴዲ ለተንኮል እንደቀረባት አላወቀችም። ምክንያቱም ቴዲ በጣም ነው የሚያስመስለው፣ እውነትም የሚወዳት ነው የሚመስለው። ወሬ ሁሉ የሚያደርጋቸው ነገሮች በሙሉ የውሸት እንደሆነ አይለይም ማለት ነው። መሲ የእውነት እንደሆነ ነው የምታምነው። ቴዲን ጥሪውና እዚሁ እንዳገኘው ስትላት አይንዬ እንዴ በፍጹም አይሆንም፣ ለምንድን ነው የማይሆነው?
ያው እናቴ ስራ ስለሚሆን ብዬ ነው። እና ምን ችግር አለው አግኝቶን ይመለሳል። ስለዚህ ደውይለትና ይምጣ ስትላት እንግዲህ ምንም አማራጭ ስለሌላትኝ እሺ ብላ ነው የደወለችለት። ከዚህ በፊት እንግዲህ መሲ አኩርፋው ነበር ቴዲን እና የኔ ፍቅር ይቀራልሽኝ እንዴ ምናምን እያለ እየተፈላሰፈ ነበር ቴዲ። እሷ ግን ለእናቷ ብላ ነው የደወለችለት። እንግዲህ መሲ ያኮረፈችበት ምክንያት ከዚህ በፊት ሄለን ይዟት መጥቶ ከቤት እንዲሁም ደግሞ በጥፊም ስለመታትኝ እንዴት ሄለን ከቤት ድረስ ታመጣታለህ? ምን አይነት ባለጌ ነህ? እንዴት እንደዚህ ታደርጋለህ? አንተ ሲጀመር መቼም አትቀየርም። አንተ ወንጀለኛ ነህ። ከዚህ ወንጀል መቼም አትወጣም። እኔ ነኝ እንጂ ሲጀመር እኔ ጥፋተኛ ይዞ ብላ እንግዲህ መሲ አካኪ ዘራፍ እያለችበት ነበር። ከዚህ ይልቅ ሄድ እንግዲህ በሰዓቱ ተናዶ ስለነበር አንዴ በጥፊ ተረግሟታል። እራሱ አንቆራው ሲያላት ነበረ ማለት ሲጣርጎ ሊያላት ነበረ። እንግዲህ እንደምንም ብሎ እንዴትን ተቆጣጥሮ ምንም አልሆነችም። መሲ በጣም ተናዳበት ነበር። አሁንም ድረስ እንዳኮረፈችው እና ፈልጋለሁ እና ቶሎ የሆነ ቦታውን ከመልክል ቦታ እናቶ ላለችው ቴዲ ምሽ ብሎ ያው ሲመጣ እናቷና እሷ ናቸው ነው እንዴ መሲ ለምንድን ነው ያልነገርሽ? እሱ መጀመሪያ እሷ ናት እንዴ እንዴት ቴዲ እስካሁን ድረስ እንደዚህ ትቆያለህ እንዴ? ለምን አስቆየን? እኔ እኮ ሰው እንዳለ አልነገርሽኝም። እሺ በቃ እኔ ልጅ አንዴ ሆኖና ተቀመጣለችው። አይንዬ እንግዲህ እንዴት ነሽ እና እንዴት ናችሁ? ትዳር እንዴት ነው? ሞቅ ሞቅ እያደረጋችሁት ነው ወይ ስትላቸው አይንዬ አዎ ትዳር በጣም ደስ ይላል እያለ እንግዲህ ቴዲን በጣም እያስመሰለ ነበረ። በይመሲ ንገሪያት እንዴት ያለ ደስ የሚል ህይወት እንዳለች እንዴት ያለ ደስ የሚል ትዳር እንዳለች ንገሪያት እንገራት ነበረ። እንግዲህ መሲም አስመሳይ አሁን አንተ የእውነት አትመስልም እንደዚህ ስታወራ እያለች እንግዲህ በጣም ተናዳ እያየችው ነበር። አዎ እናቴ እውነት ነው ደስ ይላል። ምክንያቱም እሷ እናቷን ማስከፋት አትፈልግም። እንግዲህ ምንም ቢሆን ተቆጣጥራ እያወራች ነበረ ንዴቷን ኮ በሙሉ። ቴዲም እንግዲህ እያስመሰለ ነበረ። እንደውም ከእናንተ ብትወጣም ያው ከእናንተ ብወጣም መጥፎ እጅ አልጣለኝም ጥሩ ሰው ነው እያለች መሲም ለእናቷ እያወራቻት ነበረ። በቃ መሰረቴ እኔ እሱን ለብቻው አማራው ነገር አለ አንቺ ወደዛ ስትላት እንዴ እናቴ ምንድን ነው የምታወሪው? ግድ የለሽ መሲ ሂጂ ሲላት እሺ ብላ እንግዲህ መሲም ተነስታ ስትሄድ እንደው እባክህ ልጅ እንደው አደራን የመሲን ነገር መሲ ማንም የላትም። መሲ በጣም በብዙ ነገር ውስጥ ያለፈች ልጅ ናት። ብዙ ፈተና ያለፈች ልጅ ናት። ስለዚህ እባክህ እንዳታስከፋትኝ እንደ እናትም እንደ አባትም እንደ ባልም እንደ ወንድምም ሆናትም እያለችው ነበረ። አይንዬ ላይ ቴዲ ማለት ነው ጥሩ ሰው መስሏትኝ። ቴዲም እንግዲህ በጣም አስመሳይ ሰው ስለሆነ እሺ ኧረ ችግር የለውም እኔ እኮ መሲ እኮ ሁሉም ነገር ነግራኛለች እና ደግሞ ከኔ ሌላ ማን አላትኝ እያለ እንግዲህ እየቀጠፈ ይገኛል። እናም መሲ እንደው አንድ ነገር አድርግልኝ በወረቀት ተጋቡ ትዳራችሁን ማለት ነው ህጋዊ አድርጉትኝ ስትለው እሺ ችግር የለውም እያላት ነበር። እንደውም ላንተ ለነገር የፈለኩት ነገር አለ። አሁን መሰረቴ ስታገባ አባቷ የሰጣት ቦታ አለ። ስለዚህ እሱን ደግሞ መሰረቴ እንድታውቅ አልፈልግም። ስትጋቡ ያን ቦታ እሰጣችኋለሁ ስትል እንዴት ደስ የሚል አጋጣሚ ነው ማለት መሲ ሀብታም ናት ማለት ነው እያለ ነበር ሰፍ ብሎ ማለት ነው። እና ለምን ሰራተኛ ሆነች እንዴ? ያው እኛ እኮ ጊዜ ጥሎን ነው እንጂ እኛማ አለን። ድሀ እኮ አይደለንም። በሀገራችን እኮ አለን። ግን ያው የጊዜ ጉዳይ ሆኖ አንገታችንን ደፋ ነው እንጂ ብላ እንግዲህ አይኔ ያስረዳችው ነበር ለቴዲ። እና ቴዲ ያው ለመግደርደር ሞከረ። እንደውም እኮ አይ እናቴኛ ያው እንደምታዩ ነው ምንም የቸገረን ነገር የለም። ግን እርስዎ ካልሽ ምን ችግር አለው እያላት ነበረ። አዎ ችግር የለውም እንዴ ይሄ እኮ ሲጀመር አባቷ የሰጣት ስታገባ ስጫት የተባለ ቦታ ነው። ስለዚህ እንደፈለጋቸው አድርጉ፣ ስፈልጉ ሽጡትኝ፣ ስፈልጉ ደግሞ ይቀመጥ። ለነገሩ እንደው የውርስ ቦታ ስለሆነ እንደው ባይሸጥ ጥሩ ነው። ግን ያው እንግዲህ ከቸገራችሁ ሽጡትኝ ብላ እሺ ብላ እንግዲህ ወደ ታች ስታይ የለበሰው ጫማ ቴዲ የዛኔ ሲያግዛት የነበረው ጫማ ነው። እንዴ ይህ ጫማን አይቼዋለሁኝ ከዚህ በፊት እየታገዝኩ ጊዜ አይቼዋለሁኝ። ወይኔ ጉዴ እራሱ ነው በቃ ብላ አይንዬ በጣም ደነገጠች። እና በቃ እኔ ልሄድ ነው ደህና ዋሉ ልሄድ ነው ስትነሳ እንዴ ምን ሆነሻን? ተረጋጊ እንጂ ወዴት ትሄጃለሽ? እንደውም እኔ ነኝ ከቤትሽ ድረስ በመኪና መወስድሽ። እኔ መኪና ይዤ ስለመጣሁ። ኧረ በፍጹም አያስፈልግም ራሴ ነኝ የሚሄደው። ያው ሰው ካየን ችግር ይፈጠራል ብዬ ነው። መሰረቴ ነኝ ቶሎ ብላ ልሄድ ነው በቃ ደህና ዋሉ። እንዴ እናቴ ምን ሆነሽ ነው? ተረጋጊ ብትላት እንግዲህ ልትሰማት አልቻለችም። ምክንያቱም አይንዬ ከዚህ በፊት ታግታ ነበር። ያገታት ደግሞ ቴዲ ነው። በማን ትእዛዝ? በሄለን ትእዛዝ። ሄለን ናትኝ አይንዬን እንዲያግዝላት ነገረችው። አገታትኝ። አሁን ጫማውን ስታይ አስታወሰች ማለት ነው። አይንዬ እንግዲህ ትጠረጥረዋለች ቴዲ ወንጀለኛ እንደሆነ ምናምን። ያው ላይገባት ይችላል ብዙ ነገር። ቴዲ እንዳግታ ታውቃለች ማለት ነው። መሲ እንግዲህ ከቴዲ ከሆነ ወይኔ እናቴ ጠፋችብኝ እያለች እያለቀሰች፣ ግን ቴዲ ምንም እንደማያውቅ አይዞሽ
እናትሽን ፈልጌ አገኝልሻለሁ እያለ አብሯት እያስመሰለ ነበረ። ግን አግቷት የነበረው እሱ ራሱ ቴዲ ነው። ያን ነገር እንግዲህ ለመሲ አልተናገረም። በስተመጨረሻ ግን አይንዬ አይታለኝ ማለት ነው እሱ እንዳገታትኝ። እንግዲህ በጣም ደንግጣ ስለነበረ ወደ ቤቷ ነው የሄደችው። እንዴ እናቴ እኔ ራሱ አብሬሽ ልምጣ ብትላት መሲ አይ በፍጹም እኔ ራሴ ሄዳለሁ መንገዱ ነው እኔ አውቀዋለሁ ብላ ነው ስታት ሄደችው ማለት ነው። እንደውም እዛው መናገር ነበረበት እንግዲህ አይንዬ እንዴት ሊሆን ቻለ? እንዴት ያ ሰው የዛ ሰው ጫማ ሊሆን ቻለ? እያለች እያሰበች ትገኛለች ማለት ነው። ምክንያቱም ቴዲ ነው ያገታትኝ። ያው የሌላ ሰው ሊሆን ይችላል ብላ እንግዲህ አይንዬ ካልተዘናጋች አሁን ያየችው መረጃ በጣም ትልቅ መረጃ ነው። እንግዲህ እንደሚታወቀው አይንዬን ያስፈታት ቤሉል ነው። ሄለንን ወይ አይንዬን ታሰቻለች ወይ ደግሞ ወንጀልሽን በሙሉ ተናግሬ አስይዣለሁ ሲላት ነው እንግዲህ ፈርታ ያስለቀቀቻት ማለት ነው። ሙጅል ስለሆነች የሚመስላትን ቴዲ ያስለቀቃት ነው የመሰላት። ምክንያቱም ከቤት ስላልነበረ በኋላ ነው ወደ ቤቷ ሄዳ እንዴ ኑኑ ስትነግራት ማለት ነው። እንዴ ወንድሜ እንኳን አይደለም ቤሉል እኮ ነው እነቴን ያስመጣት። እንዴ ቤሉል ነው እንዴ እያለች ነበር እንግዲህ መሲ እዛ ራሱ ብዙ ነገር ማስተዋል ትችል ነበረ። ግን አሁን በቴዲ ፍቅር ስለተያዘችውን ወይም አንዴ ከቤት ወጥቻለሁ ብላ ስለምታስብ ይሆን ቴዲ የሚያደርጋቸውን ነገሮች በፍጹም ማየት አልቻለችም። እንደሚታወቀው ከዚህ በፊት ከራሳቸው ቤት የሆነ ክፍል የተዘጋ ክፍል አለ፣ እዛ ክፍል እንዳትገቢ ለመክፈትም እንዳትሞክሪ ብሎ ቴዲ ጥንቃቄ ሰጥቷት ነበረ። እናም ቴዲ በሌለበት እዛ ክፍል ድምጽ ሰምታ ነበር፣ የሰው ድምጽ ማለት ነው። ወይኔ ጉዴ እዚህ ክፍል ሰው አለ ወይ ምናምን ብላ በሩን ሁሉ እየደበደበች ነበር። እና ግን ምንድን ያለችው በቃ ወይኔ አበድኩኝ ያለችው። ግን እኮ ድምጽን በስርዓት ሰምተዋለች። እውነትም አሁን ቴዲ ወንጀለኛ ነው። ምናልባት ቴዲ ከዚህ ክፍል ሰው አፍኖ ሊሆን ይችላል፣ ማን ይሆን እዚህ ውስጥ ያለው ብላ እንደ መጠርጠር ጭራሽ ራሷን አበድኩኝ ብላ ነው እያሳመነችው ማለት ነው። ስለዚህ መሲያው ምንም እያስተዋለች አይደለም ማለት ነው። በዛ ላይ ነገሮች ተደራርበውባታል ማለት ነው። በጣም ሁሉ ነገር ከብዷታል። አንደኛ ከቤት ቤተሰቦቿን ትታ መሄዷ ማለት ነው። ያለ ፍቃዳቸውን ወጥታ ሄደችው። ስትሄድ እንግዲህ ቴዲን የእውነትን የሚያፈቅራት የእውነትን ባል ሆኖ የሚያኖራት መስሏት ነበረ። ግን እንደዛ አይደለም። እንደውም ቴዲን በህጋዊ እንጋባ እያለችው እሺ ችግር የለውም እያለ እያጃጃላት ያለው ማለት ነው። ምክንያቱም እሱ ለጊዜያዊ ነገር ብቻ ነው ለጥቅሙ ብቻ ነው የሚፈልጋት እንጂ እውነትን መሲን ወዳት አይደለም ማለት ነው። የአባቷን ማስታወሻ ለማንበብ እየሞከረች ትገኛለች። እንግዲህ ኑኑን አግዢ ብላት ነበረ። ኑኑ እኔ ላንቺ ምንም አይነት ነገር አላደርግም፣ ምክንያቱም አንቺ በጣም መጥፎ ሰው ነች። ከዚህ በፊት ላንቺ ብዙ ነገር አድርጌልሽ ነበረ፣ ግን አንቺ ዋጋ አስከፍለሽኛል። ስለዚህ እኔ ላንቺ ምንም ነገር አላደርግም ስትላት፣ በእናትሽ የአባቴን ደብዳቤ ማንበብ እፈልጋለሁኝ እና ደግሞ አባቴ ናፍቆኛ ምናምን ስትላት፣ በዛ አምናት ነው እንጂ እሺ በቃ ብላ የተቀበለቻት። ቤሉል እንግዲህ ወደ ክፍሉ ሲወጣ ክፍሉን ቆልፈው ነው የሚሄደው። ምክንያቱም የአባቱ እንትን እዛ ስላለ ማለት ነው። የአባቱን የጻፈውን ማስታወሻ ደግሞ ዲያሪው እዛ ክፍል ስላለ ክፍሉን ቆልፎ ነው የሚሄደው። ኤልሹ ደግሞ ያንን ማንበብ ትፈልጋለች። እዛ ውስጥ እንግዲህ ኤልሹ የቤሉል እህት እንዳልሆነች የሚያሳይ ማስረጃ ስላለ ቤሉል ያን ነገር እንድታነብበት አልፈልግም። ከዚህ በፊት እንግዲህ አግኝታ በቃ የአባቢ ማስታወሻ አገኘሁት አነበዋለሁ ብላ ልታነበው ስትል ነው ቤሉል የመጣባት ማለት ነው። በቃ ኤልሹ ሁለተኛን ነገር እንዳታነቢ እንዳትነኪ። ለምንድን ነው በቃ አባቴ ናፍቆኛል ማንበብ እፈልጋለሁ። ለምንድን ነው የምትከለክለኝ? ቆይ እዚህ ውስጥ የተጻፈው ምንድን ነው? ምንም አይደለም፣ ግን አንቺ ብታነቢው እራሱ ስለምትጎጂ ለዛ ነው። ስለዚህ አታነቢውም ብሎ ከልክሏት፣ ለምን አላነበውም ብላ በኑኑ በኩል ነው ቁልፉን ተቀበይልኝ ያለቻት ማለት ነው። እንግዲህ ኑኑ ቁልፉን ወስረ ሰጥታት ነበረ እና በሩን ሊከፍቱ ሲሉ ቤሉል መጣባቸው ማለት ነው። እንዴ ምን እያደረጋችሁ ነው እዚህ? አንቺ ነሽ አለ ቁልፉን የሰጠሻት። እኔ እንደዚህ አይነት ቀልድ አይመቸኝም። ሁለተኛ እንደዚህ እንዳታደርጊ። በቃ እዛ ውስጥ ያለው ደብዳቤ ለሷ ጥሩ አይደለም፣ ይጎዳታል። አይ ቤሉል እኔ እኮ አባቴ ስትል አሳዝነኝ ነው እንዴ? እኔ ስማ ታሳዝነኝ ነው እንዴ መስሎሽ? ግን ጥሩ ነገር አይደለም። እዛ ነገር ውስጥ ያለው ለሷ የሚጠቅማት ነገር አይደለም። ሁለተኛ እንደዚህ እንዳታደርጊ ብሎ አስጠንቅቋት ነው ኑኑን እየሄደው ማለት ነው። እንግዲህ ኑኑ በጣም የዋናት፣ ከዚህ በፊት ኤልሹ በጣም መልስ ስለሆነች ብዙ ነገር አድርጋታለች። ማለትም ጆን እንደ ፍቅረኛ ሻልከሽ ቅረቢልኝ ብላት፣ ከዛ ከቤሉል ጋር ጣልታትኝ። ጆኮ ፍቅረኛዋ ነው አያትም ይች ገጠሬ እሷ የዋ እየተጫወተች ከጆ ጋር ትገናኛለች ብላ እሷ ናት እንግዲህ ይህን ነገር አድርጊልኝ ያለቻትኝ። ከቤሉል ጋር አጣልታታለች። በጣም ብዙ ነገር አድርጋታለች። ግን አሁንም ታሳዝነኛለች ብላ ታዛታለች ማለት ነው። እንግዲህ የኑኑ ትህትናና የኑኑ የዋነት በጣም ደስ የሚለው። ፈጣሪ ልክ ሁላችንም ደስ የዋ ያድርገን። ያው የእውነት ቢሆን ደስ ይላል። እንግዲህ ወዶች እንግዲህ በክፍል 94 ይመስላል። በክፍል 95 እስከምንገናኝ ድረስ ቸር ሰንብቱ።